ሰላም እንዴት ናችሁ? ሰላም ናችሁ ወይ ቤተሰቦች? ሰላማችሁ ብዝት ይበልልኝ። የኢትዮጵያ ሕዝብ በሙሉ በያላችሁበት ሰላማችሁ ይብዛ። እንዴት ናችሁ? ሰላም ናችሁ ወይ? አለሁ እኔ በጣም ሰላም ነኝ። ቤተሰብ አድርጉኝ፣ አበረታቱኝ። ይህን ነው ማለት የምችለው። አዲስ ቪዲዮን የሚሰራን ሰው እንግዲህ የኢትዮጵያ ሕዝብ እንደሚያበረታታ በጣም እርግጠኛ ነኝ። ምክንያቱም አንዳንድ ነገሮችን ሳይ የበዛች በእውነትየው ነገር ላይ ተመስርቼ ለመናገር እንጂ ሌላ እንደሌላው ለመብላት ለገንዘብ ምናምን ብዬ አይደለም የጀመርኩትኝ። ወደፊት ገንዘብ ካገኘው አለቅም ብላለች አዩ። እኔ ገንዘብ ካገኘው አለቅም ብላለች። ለስራ ማበረታቻ አይዞሽ በርቺ ካላችሁኝ፣ ያው ገንዘብ የሚጠላ ሰው የለም፣ አልጠላም። ግን አሁን ለጊዜው ግን ሚዲያ ላይ የምናስተላልፋቸው ነገሮች በሙሉ በጣም ከባዶች ናቸው። ውሸት የተሞላበት ነው። በውሸት ነው ሁሉ ነገር የሚሆነው እና እውነት ነገር ለማድረግ መሞከር አለብን። እውነት ሚዲያ ላይ እውነትን ለማድረግ ለተጣሉትም እሾህን በሾህ ሳይሆን ፍቅርን በፍቅር ለማድረግ ለማስታረቅ መሞከር ይሄ ግዴታችን ነው። ይሄን ማለት የምችለው። ስለዚህ ቤተሰቦቼ ሩታ እና አብርሽ ላይ ባየሁት ነገር ነው። ሩታ ላይ ባየሁት ነገር በጣም ከምላችሁ በላይ አነጋግሯ በጣም ይጎዳል፣ በጣም ይሰማል። ምክንያቱም የሌለ አነጋገር ነው እየተናገረች ያለችው። ነፃነት እውነት ይሁን ውሸት ይሁን ምንም የምናውቀው ነገር የለም። አሁን ግን የምትናገረው ነገር የምታደርገው አድራጎት በሙሉ ልክ አይደለም። ኦዲየንሶች እሷን መምከር መቆጣት አለባችሁ። ምክንያቱም እኔ ተሰሚነት ላይኖረኝ ይችላል። እንደ እናትነት ያየሁት ነገር ስለሚያናድደኝ ነው የመጣሁት እንጂ ምንም ነገር እንትን ላይል ይችላል። ምንም ማለት ነው ለመሰላችሁ አንዳንዴ የምናደርጋቸው ነገሮች ጥሩ ብለን የምናደርጋቸው ነገሮች መጥፎ ይሆናሉ እና አብርሽና ሩታ ትላንትና ሄዳችሁ ነው ዱባይ ላይ ቀለበት ያሰራችሁት። ትላንት ሄደሽ አስረሽ ይሄን ያህል አረገዝኩ አልሽ። ከዛ በፊት ከሆነ እርግዝና አብራችሁ ስለምትኖሩ ምንም ማለት አይደለም እኮ። እርግዝና ተፈጥሯል ብሎ ማለት እኮ ምንም ማለት አይደለም። ቀለበት አሰራችሁ። የሚካኤል ቀለበት ታስሮ የገብርኤል አርግዣለሁ የሚባልበት ሀገር ላይ እኮ መኖር የለብንም፣ እውነት የለብንም። ምክንያቱም አስፈላጊ ስላልሆነ ለሚካኤል ቀለበት ይታሰራል፣ ለገብርኤል አርግዣለሁ። እርግዝናው እንዴት ይታወቃል? ስንት ቀን የቆያችሁት ዱባይ ሄዳችሁ? ዱባይ በዳችሁበት ሰዓት ላይ ነው ያረገሽው። ከዛ በፊት ከሆነ መናገር ነው ጥሩ። ማርገዝሽ ጥሩ ነው። ይሄን ያህል ደግሞ ልታይ ማለትሽ ግን ጥሩ አይደለም። በጣም ያከበረሽ በጣም የወደደሽ ኦዲየንስ እኮ ነገ ጠዋት ደግሞ አንቅሮ እንደሚተፋሽ ማወቅ አለብሽ። ምክንያቱም ቅብጥብጥ ያለ ነገር አይደለም መስራት ያለብሽ። አስተማሪ የሆነ ነገር፣ ሴቶችን የሚያበረታታ የሴትን ስርዓት የሚያስይዝ ነገር ነው መስራት ያለብሽ እንጂ ይህ ዝም ብሎ እንትን ያለ ነገር መስራት የለብሽም። አስተማሪ የሆነ ነገር አድርጉ፣ አስተማሪ ያልሆነ ነገር አታድርጉ። ዩቲዩብ እናንተን ስለምንከታተል እኔ እንኳን ላልከታተል እችላለሁ። ብዙ ሰው ስለሚከታተል የብዙ ሰውን ጉዳት ማየት የለባችሁም። ምክንያቱም ሁሉም ሰው ያለቅሳል፣ ሁሉም ሰው ያዝናል። እንደተናል እኮ ዱባይ ላይ እኮ እኔ ሳልበላ ለቤተሰቦች ሳልክ ለእናንተ ነው የማደርጋችሁ ስለምወዳችሁ ብላ ያለች አለች። ያ ነገር የሆነበት ምክንያት ምንድነው? በፍቅር ነው፣ ስለሚወዷችሁ ነው። ያን ያህል ፍቅር ህዝብ ከወደዳችሁ ደግሞ ጌጥ ወርቅ አይደለም ሰው ነው። ጌጥ ልብስ አይደለም ሰው ነው። የሰው ጌጥ ካለሽ የልብስ ጌጥ ትርጉም የለውም። የሰው ጌጥ ካለሽ የወርቅ ጌጥ ትርጉም የለውም። ጌጥሽ አንድና አንድ ሰው ነው። ስለዚህ ከሰው ጋር ነው መሆን ያለብሽ፣ ከሰው ጋር ነው መኖር ያለብሽ እህቴ። እንዲህ አይነት አመለካከት እንዲህ አይነት ነገር መኖር የለበትም፣ መሆንም የለበትም። ስለዚህ
የአብርሽ ጓደኞች በነፃነት ላይ የምትዝቱት ዛቻ ጥሩ አይደለም። ሴት ልጅ ነች። ሩታም የእናታችሁ ልጅ አይደለችም። ነፃነትም የእናታችሁ ገዳይ የአባታችሁ ገዳይ አይደለችም። ሁለቱም ያፈቀሩት አንድ ሰው ነው። እሷም ያፈቀረችው አብርሽን ነው። ከአብርሽ ጋር ቃል ነበረኝ አገባሻለሁ ብሎ ነበረ። እንዴት ይሄ ነገር ተሰራ ነው ያለችው። ስለዚህ እሷን ትሪት ማድረግ ነው የሚጠበቀው፣ ትሪት ማድረግ ነው። እንደ እህት አይታችሁ ትሪት ማድረግ እንጂ ሩታ ከተቀየመች እገልሻለሁ፣ አብርሽ ከተቀየመ ጓደኛዬ እንዲህ ከሆነ እገልሻለሁ። ብትገላትም እኮ የኋላ ሞቷን ነው የምትሞተው። ይብላኝ ለአንተ፣ ይብላኝ ለአንተ በምድርም በሰማይም ለምትሞተው። ዛሬ ብትገላትም እኮ የኋላ ሞቷን ነው የምትሞተው። በነገራችን ላይ ግን ምን አይነት ሀገር ላይ ነው ያለ ነው? በአደባባይ እገልሻለሁ ብሎ መዛትን ግን እውነት ህግ የለም ወይ እኛ ሀገር ላይ? የእውነት እመቤቴን አንዳንዴ ሳስበው ግን ራሴን እያመመኝም እየገረመኝም ነው የሚሆነው ነገር በሙሉ ማለት ነው። እንዴ ሚዲያ ላይ እገልሻለሁ፣ አርፈሽ ብትቀመጭ ይሻልሻል። እገልሻለሁ፣ አስቀይምሻለሁ። ከገደልካት እኮ አስቀይምካት አላስቀይምካት ትርጉም የለውም። መጀመሪያ አነጋግራችንን እናሳምረው። ወገንተኝነት የሚባል ነገር ይቅር። ማንም የማንም ጠላት አይደለም። ማንም የማንም ወገን አይደለም። የአዳም ልጅ በሙሉ ወገን ነው። ጓደኝነት ገደል ይግባ። ጓደኝነት ስለ ጓደኝነት ተውና ስለ ሰላም፣ ስለ ፍቅር፣ ስለ ሀገር አውራበት። መሆን ያለበት አንድና እንዲያ ነው። ስለ ሀገር ስለ ፍቅር ስናወራ ነው እድሜ ያለን። ስለ ሀገር ስለ ፍቅር ስናወራ ነው ጤና ያለን። ስለ ሀገር ስለ ፍቅር ስናወራ ነው ሰላም ያለን እንጂ ስለ መግደል ስናወራ እኛ ሰው እንገላለን ስንል እኛ መቼ እንደምንሞት አናውቀውም። መግደል በጣም ቀላል ነው፣ መኖር ግን ከባድ ነው። ገሎ መኖር ከባድ ነው። ህግ ሊይዝህ ላይዝህ ይችላል፣ ችግር የለውም። ከወረወረ የመታ ከገደለ የዛተ ነው፣ እሱ ችግር የለው። እንግዲህ ይህን ያህል ሀገሪቱ ያለ መንግስት የለም ብሎ ይህን ያህል በአደባባይ ላይ በቪዲዮ እየወጡ መዛት ራሱ ለእኛ ሀገር የትኛው እንደሆነ ጥሩ ባናቅም እግዚአብሔር ልቦናውን ይስጠን፣ ልቦናውን ያድለን። ሌላ ምንም ምለው ነገር የለም። የአብርሽ ጓደኞች የሆናችሁ ሰዎች በሙሉ ግን ልቦና ይስጣችሁ። ሌላ ምንም አልልም። ሩታ እንወዳታለን ብላችሁ የምትሉ ሰዎች ግን ልቦና ይስጣችሁ። ምክንያቱም ነፃነት ጠላታችሁ አይደለችም። ነፃነት አብርሽን ነው ወደድኩት፣ ቃል አለኝ፣ ቃል ገብቶልኛል፣ እንደሚያገባኝ ነው የማውቀው። ነገር ግን ዱባይ ሂዶ ቀለበት ባሰረበት ሰዓት ላይ ስሜቴ ተጎድቷል ነው ያለችው አይደል? ይቅርታ ስሜቴ ተጎዳ ነው ያለችው። ሌላ ምንም ያለችው ነገር የለም። ስሜቴ ተጎዳ ሳላስበው ነው ያን ቪዲዮ ያየሁትኝ እና ስሜቴ ተጎዳ ነው ያለችው። እንዲህ ላለች ሴት ትሪት ማድረግ አይሻልም? ስላረገዘች ዛሬ አረገዝኩ ስላለች እሷን ለእንትን ለማለት እሷን አይደለም። አንደኛ የሩታ እርግዝና ትላንትና ዱባይ ሄደች አረገዝኩ አለች። ከዛ በፊት ተረግዞ ከሆነ ጥሩ ነው። አረገዝኩም ባትለው አብራው ልትኖር ቀለበት አስራለች። አረገዝኩም ብትለውም የሷ ነው፣ አረገዝኩም ባትለውም የሷ ነው። ምንም ችግር የለውም። ጓደኛ ሁናችሁ እንገልሻለን ምናምን መጀመሪያ እቤት ያለችውን ቀለበት ያሰረችውን ትክክለኛ ህይወት ትዳር ብላ የመጣችሁ መጀመሪያ እሷን አስተካክሏት። ከዛም በኋላ ያቺኛዋን እንገልሻለን ብላችሁ ዛቱባት። አሁን ማስተካከል ያለባችሁ የትኛዋን ነው? እዚህ ጋር የተቀመጠችው እዚህ ጋር የተቀመጠችው አግብተሽዋ ቀለበት አስረሻ። ስለዚህ ማንም ስለማይመጣ አርፈሽ ተቀመጭ ብላችሁ ማለት ያለባችሁ ቤት ያለችው ነው። ያቺ ምን አረገች እንዴ? ፍታትና ለኔ ቀለበት ሰርልኝ አላለችም። ዛቻ ይቁምብኝ፣ እንዳልወጣ ተደረገብኝ፣ ማስፈራሪያ ደረሰብኝ። ስለዚህ አትዛቱብኝ፣ ኑሮ ልኑር ነው ያለችው። ትክክለኛ ጥያቄ አይደለም ወይ? ኧረ ተው ወገን ተው፣ ኧረ ተው ልጆች ተው ተው ተው፣ እውነት ተው፣ እውነት ተው፣ ተው። ግድ የላችሁ ጓደኝነታችሁን በፍቅር እንጂ በመግደል አታበረታቱት። የሱ ጓደኛ ስለሆናችሁ ለመግደል አትሩጡ። ሩታን ስለምትወዳት ለመግደል አትሩጡ።
ለመሆኑ ሩታ ምን አይነት ሰው ነሽ ግን? ምን አይነት ሰው ነሽ? ባለፈውም እንደዛ ስታተረማምሽ ስንቱን እንደዛ ስታደርጊ ነበረ። ስንቱን ወዲንስ ስታቃጢ ነበረ። እንዲህ ስንት ነገር ስታደርጊ ነበር። አሁንም ደግሞ እንደዚሁ አንቺ በነገር ነው እንዴ ተጸነሽው? ሲከፋት ታለቅሳለች፣ ደስ ሲላት ትስቃለች። እንደ አንቺ የጭቃ ሾህ ያለ አይመስለኝም። እንደውም እንደ አንቺ ሚዲያውን ያረከሰው ሰው ያለ አይመስለኝም። እውነቴን ነው የምልሽ፣ በጣም አርክሰሽዋል ሚዲያውን። ማንም አረብ ሀገር እየሰራ ይሰጥሻል። ያላየሽውን በላሽ፣ ያላየሽውን ለበሽ። በጣም ነው የተጨማለቅሽው። እመቤቴን በጣም ነው የተጨማለቅሽው። በቃ አንቺ የሴትነት ወግ ራሱ የለሽ። የሴትነት ወግ ካለሽ ተሰብስበሽ ተቀመጭ። አርግዣለሁ ብለሻል። በቃ ካረገሽ አርፈሽ ቁጭ በይና በስነ ስርዓቱ ልጅሽን ወልደሽ ትዳርሽን ይዘሽ ቁጭ በይ። አብርሽ ሄዶ ቡታጅራ ተገናኝ፣ ይገናኝ። በቃ ያለውን ችግር ይፍታ፣ ያስረዳት። ያችም እኮ ሴት ልጅ ነች፣ ያስረዳት። በዚህ ምክንያት ነው ብሎ ይንገራት፣ ያስረዳት። ምን ይሁን፣ ምን ይጠበስልሽ፣ ምን ይደረግልሽ? እንዴ ቀለበት ያሰርሽው አንቺ ነፃነት ነች እንዴ ያሰረችው? ገና ለገና አጋዣለኝ፣ ገና ለገና ሰው ይደግፈኛል ብለሽ እንደዚህ ጉርንጉር የምትይው ሚዲያ ላይ ምን ስለሆንሽ ነው? ምን ስለሆንሽ ነው? አንቺ ማንሽ ለመሆኑ? ማንሽ አንቺ? አሬ ጠቅላይ ሚኒስትር ልጆች እንኳን አንቺ አደብ ይዘው እንደው ቀና ብለው ሚዲያ ላይ ምን እንደሆነ እንኳን አያውቁትም። አነጋግራቸው ያመረ ነው። የስንት ባለስልጣን ልጆች፣ የስንት ባለ ሀብት ልጆች አዲስ አበባ ተወልደው አዲስ አበባ አድገው በእግራቸው መሬት የማይረግጡ በመኪና ሄደው በመኪና የሚመጡ እንዳንቺ አይደሉም። እንዳንቺ አይደሉም። እውነት እንዳንቺ አይደሉም። እንዳንቺ እንዲቅብጥ አላሉ። የአረብ ሴት ሰርታ ስለሰጠች ብቻ የሁሉ መቅበጥ፣ የአረብ ሴት እየሰራች ስላሳደገች የሁሉ መቅበጥ። ምንድነው ይሄን ያህል? ምንድነው ይሄን ያህል? ምንድነው ያቀበጥሽ? ይሄን ያህል ያጠገብሽ ነገር ምንድነው? በስመ አብ ወወልድ ወመንፈስ ቅዱስ። አንቺ ምን አይነት ተፈጥሮ ነው ግን ያለሽ? ምን አይነት ተፈጥሮ ነው ያለሽ ግን? እንዴ ያን ጊዜም እኮ ዳኒ ጋር ነው ዘለሽ የገባሽው አይደል እንዴ? አንድ አይነት ልብስ ለብሰሽ እኮ ነው ለጥምቀት አሸሽ የገዳም ሚስትዬ ነበር። ዛሬ እንደገና ገባሁት ብለሽ ደግሞ እንደገና አረገዝኩ ብለሽ ደግሞ ሰላም። አንቺ እሱን ሰላም ሰጠሽው አልሰጠሽው የራስሽ ጉዳይ ነው። ከሚዲያ ግን ዞር ብላችሁ ተነጋገሩ። በቃ ሚዲያ ላይ አትፋተጉ። በቃ የእናንተን ፎሎወር ለማብዛት ብላችሁ የሰውን አንጀት አታቃጥሉ። ራብ ያቃጠለው ብዙ ህዝብ አለ። ሚዲያ ላይ ስንወጣ ዩቲዩብ የምንከፍተው አስተማሪ የሆነ ነገር ካለ የስራ ማስታወቂያ ካለ ብሎ ብዙ ወጣት ዩቲዩብ ላይ የሚገባው የስራ ማስታወቂያ ካለ ሊሰራ፣ የሚያዝናና ነገር ካለ ሊዝናና እንጂ ተንኮል ሊማር አይደለም። አንጀቱ ሊያራ አይደለም። ዋይፋይ ሳይኖረው እኮ ብር ሞልቶ እኮ ዳታ የሚከፍት ሰው አለ። ምን ሊያይ? ጥሩ ነገር ላይ ስብከትም ካለ የኦርቶዶክስ ስብከት ካለ፣ የሙስሊም ቁርአን ካለ፣ የጴንጤ አገልግሎት ካለ፣ ሌላ ሃይማኖቶች የነሱ ካለ በእነሱ ሊዝናና ሲከፈት የምትገኙት ፊት ለፊት እናንተ፣ ሲከፈት የምትገኙት ፊት ለፊት እናንተ። እንዴ የምታሳርሩት የሰውን አንጀት የምትጫወቱ በሰው ጭንቅላት ላይ ምንድነው? ምንድነው ምክንያትሽ? እንዴ አንቺ አይበቃሽም እንዴ? አታፍሪም እንዴ? ተዝናናሽ እኮ፣ ሄድሽ እኮ፣ አየሽው እኮ በቃ በቁምጣ ሆነሽ አየሽው እኮ በቃ በዳዲ ምንም የማንም ባለሀብት ልጅ የማንም ባለስልጣን ልጅ ያላየውን ቦታ እኮ አየሽው እኮ በቃ እዛ ጋር ሄዶ እኮ ቀለበት አሰርልሽ። ለአንቺ ማረግሽ፣ ለአንቺ ትትናሽ የት እንደነበር ታውቂያለሽ? አንቺ የሚዲያ ሰው ብትሆኝ ኑሮ የእናንተ ቁም ነገር የእናንተ ትትና መቆደንያ ሄዳችሁ ቀለበት ብታስሩ ነበር የእናንተ ትልቅ ዋጋ የነበረው። ለትዳርሽም ለስምሽም ትልቅ ቦታ መኖር የነበረበት መቆዶንያ ሄደሽ ቀለበት አስረሽ ያወጣሽውን ወጪ ለዛ ለምስኪን ሰውዬ ብትሰጪው ስንት ህዝብ እንደሚያስተዳድር አላየሽም? ስንት ህዝብ እንዳለ አላየሽም? ስንት በሽተኛ እንደሚያስታምም አላየሽም? ቤት የቀረ ብሎ ስንት አርቲስቶች ቁጭ ብለው ስንት ቀን ሙሉ እንደለመኑ አላያችሁም? እንዴ አይታችኋል አይደል? ዩቲዩበር ናችሁ እኮ እናንተ። ዩቲዩበሮች እኮ ማየት ነበረባችሁ። ስለዚህ እናንተ ደግሞ ድጋፍ ማድረግ ነበረባችሁ። አንቺ ዱባይ ላይ ሄደሽ ተዝናንተሽ ቀለበትሽን አስረሽ መምጣት የለብሽም ነበር። ደሃ ሀገር ላይ ተወልደሽ ደሃ ሀገር ላይ ኖረሽ የምትለብሰው ላታገኝ ምንድነው የምትለብሰው የሌላት መከናነብ አማራት ነው ምናምን የሚባል ተረት አለ። ይሄ አልነበረም ያንቺ፣ ይሄ አልነበረም ትትናሽ፣ ይሄ አልነበረም ማረግሽ። ያንቺ ማረግ ይሄ አልነበረም ሐቁን
የእናንተ ትልቁ ነገር መቄዶንያ ሄዳችሁ ቀለበታችሁን አስራችሁ ብትፈልጉ አዳማ፣ ብትፈልጉ ሀረር፣ ውጮች መጥተው የሚዝናኑበት አለ። አዋሳ አለ። ባህር ዳር ሂዱ፣ ጣና ዳር ማረግ ያለው ሀገር ነበረን። ዱባይ ላይ አልነበረም። ይሄ ዱባይ ላይ የሄደው ትራንስፖርት የሄዳችሁበትን ለመቄዶንያ ያበሰቱ ለአንቺ ትልቅ ማረግ ትልቅ ምርቃት ነበረሽ። ያም ሳያንስሽ እንደገና ደግሞ አመጽ አድርገሽ ዩቱብ ላይ እየወጣሽ ከሱ ጋር እንዲሆን ሆኝ እንደገና በአንደኛዋ ላይ እንድትገደል የጓደኛ ዛቻ። አረ እንዱ መንግስት የለም የሚያስፈራራ ህግ የለም ካላችሁ እንዱ በቅዱስ ገብርኤል ይሁንባችሁ። ፈጣሪያችሁን ፍሩ። ካረገሽም ተደብቀሽ አርግዥ። እስከ 4 ወር ድረስ ራስሽን ደብቂ። እስከ 5 ወር ድረስ ምን አለበት እርግዝናሽ ሲገፋ የእናትሽን ቀሚስ ለብሰሽ እንዳስተዳድግሽ እንደ ባህልሽ ዘርፈፍ ብለሽ ያንን ቀሚስ ለብሰሽ ወጠሽ ለህዝቡ ምስጋና ብታቀርቢ፣ ተደብቀሽ ወልደሽ ላሳደገሽ ህዝብ ምስጋና ብታቀርቢ በጭፈራ። እናንተ ግን እሱን አይደለም። ትላንትና መጣችሁ ዛሬ የምታወሩት ስለዛቻ። በቃ ከሚዲያ ላይ ለአንዴ ዞር በሉና ለአንዴ ጥፉና ጭቅጭቃችሁን ጨርሳችሁ ሰውም እረፍት ያገኝበት፣ ልጅቷም እረፍት ታገኝ። አንቺ አግብተሽዋል፣ እሷ ሳታገባው ምንም ነገር ሳይኖራት የተስፋ እንጀራ ስትበላ ቆይታ አሁን ደግሞ እገልሻለሁ የሚል ዛቻ አይደል እየተዛተባት ያለው። ከዚህ ነገር ራቁ። ክርስቲያን የሆናችሁ በሙሉ እግዚአብሔርን ፈርታችሁ በየሃይማኖታችሁ እግዚአብሔር ፈርታችሁ የጊዜ ገደብ ይኑራችሁ። ለዛቸው ለመግደሉ፣ ለመደብደቡ፣ ለማስፈራራቱ የጊዜ ገደብ ስጡት ለራሳችሁ። ምክንያቱም ገላለሁ ሲሉ መሞት አለ። እሷን ዛሬ ብትገሏት፣ እሷን ዛሬ ብትደበድቧት ዛሬ ነው፣ ነገ አታገኟት። ነገ ሌላ ቀን። ይሄ ነው። ግን የሰውን ጭንጓራ ላጥ ከማድረግ ብትማሩ አስተማሪ የሆነ ነገር ብታደርጉ፣ አለበስተቀር ደግሞ ትንሽ ከሚዲያ ዞር ብላችሁ ብትቆዩ ትልቅ ነገር ነው። እንግዲህ እግዚአብሔር ልቦና ይስጣችሁ። ነፃነት አንድ ይሆናል ከሆነ በኋላ የሰጠሽን ተስፋ በሙሉ እንደ ልብስ አውልቀሽ ጥለሽ ለእናትሽም ለቤተሰቦችሽም አንቺን ለሚፈልጉ ለሚወዱ ኦዲየንሶችም ስትይ ትምህርትሽን ሂጂና ተከታትለሽ ትምህርትሽን ተመርቀሽ በተማርሽበት እንትን ላይ ወደ ስራ መግባት ትችያለሽ። ወንድ ቢሄድ ወንድ ይመጣል። ህይወት ቢጠፋ ግን ህይወት አይመለስም። ህይወት ቢጠፋ ሌላ ህይወት ነው የሚጠፋውና ህይወት አጠፋለሁ ምናምን ብሎ መዛቱ በእኛ ሀገር ላይ ትንሽ ከበድ ይላል። ምክንያቱም በገሃድ በአደባባይ እየተነገረ እየተዛተን ያለው መንግስት የለም አንልም፣ መንግስት አለ። ላይ ያለው መንግስትን ግን ማስማማት ያቃተው ከታች ያለው እውነት የለም እላችሁ። በዚህ በ5 ቀን ውስጥ የሆነችውን ነገር ልንገራችሁ። ህግ አለ ብዬ ጣቢያ ለጣቢያ ሲሄድ ከአንድ ህግ ባለሙያ የሚሰጠኝ ምላሽ በጣም 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 የሚከብድ የሚከፋ ለመናገር የሚከብድ አነጋገር ነው። ምክንያቱም የሰው ልጅ ቢሞትም ቢኖርም እታች ያለው ህግ አስከባሪ በፍጹም ምንም ነገር እንደማይፈጽም በጣም እርግጠኛ የሆኑበት ሰዓት ነው ያለውና ከላይ ህግ ይባላል። ከላይ መዋቅሩ አልወረደም ወይ? መዋቅሩ በትክክለኛ ወርዷል። እታች ያለው ሰው ግን መስራት አይፈልግም። እታች ያለው ሰው ምን ይፈልጋል? መረበሽ ይፈልጋል፣ መበጥበጥ ይፈልጋል፣ ገንዘብ ይፈልጋል። ስለዚህ ከታች ያለው ሰው እኔ ስለ እውነት ከጊዜ በኋላ ሚዲያ ላይ የማወጣው ነገር አለኝ። ግን ሰኞ ማክሰኞ ልጠብቅና ሚዲያ ላይ የምለቀው አለኝ። ምክንያቱም አንድ የህግ አባል የሆነ ሰው ተበዳይ ሲሄድ አስፈራርቶና ዝቶ የበለጠ አሸማቆ የሚያስወጣበት ሀገር ላይ እንዳለን ተረድቻለሁ። ያንን በግልጽ በአደባባይ የማስተላልፈው ነገር ሊኖር ይችላል። ስለዚህ ነፃነት ህግ አለ ማለት ህግ በትክክለኛ አለ፣ ከታች ግን ህግ የለም፣ ህግ አስከባሪ የለም። ያ ነገር ስለሆነ አንቺ ወደ ራስሽ ተመለሺ። ከሱ ጋር መነጋገርም አለመነጋገርም ትችያለሽ፣ አለመነጋገር ትችያለሽ። ምክንያቱም ምንም
የቀረሽ ነገር ስለማይኖር እሱን ወደኋላ ጥለሽ ወደኋላ ተታሽ የምታረጊውን ይቅርታ ሰውዬ ይቅርታ ስራ ቦታ ላይ ስለሆንኩኝ እንግዲህ እያቋረጥኩኝ እየቀጠልኩኝ ያለሁት እና ስለዚህ ባለው ነገር ላይ ምንም ማድረግ አይቻልም። የራስሽን ህይወት የራስሽን ትዳር ለመመስረት ሞክሪ። አዲስ ሰው ሁኚ ደግሞ ይቅርታ አዲስ ሰው ሁኚ። ወደ ራስሽ ተመለሽ። አዲስ ሰው ሁኚ። ወደሚወድሽ አካል ሂጂ። ወንድ በሽ ነው፣ ችግር የለበትም። ወንድ ታገኛለሽ። ስለዚህ ምንም እንትን የሚልሽ ነገር የለም። ስለዚህ አርፈሽ ወደ ህይወትሽ ወደ ትዳርሽ ተመለሽ፣ ወደ ትምህርትሽ ተመለሽ። እናትሽ እንዳታዝንብሽ፣ የአካባቢ ሰው ጎረቤቶችሽ እንዳያዝኑብሽ፣ ለወንድ ስትል እንደዚህ ወደ ኋላ ቀረሽ ብለው እንዳያዝኑብሽ፣ ወደ ራስሽ ተመለሽ። ነፃነት የኔ ቆንጆ እድሜና ጤና ይስጥሽ፣ ሰላሙን ያብዛልሽ። መልአከ ገብርኤል ከጎንሽ ይቁምልሽ። እመቤታችን ወላዲት አምላክ መጽናናቱን መረጋጋቱን ታድልሽ። የሰው መውደድ ድንቅና መንገዱን ያድልሽ። እግዚአብሔር አምላክ ከፊት ከኋላሽ ሆኖ ይጠብቅሽ። እግዚአብሔር ከአንቺ ጋር ይሁን። ስለዚህ ከዚህ በላይ ምንም ልል አልችልም። ቆንጆ ነሽ፣ ምንም አይወጣልሽም እና እግዚአብሔር እሱ ይጠብቅሽ። የዓለሙ መድኃኔዓለም ዋስጠበቃ ይሁንሽ፣ ጥላ ከለላ ይሁንሽ። አይዞሽ፣ በርቺ። ለአንቺ ያለውን ይሰጥሻል። የምትደሰችበት፣ የምትስቂ፣ የምትጫወችበት፣ ወልደሽ የምታቅፊበትን ስለሚሰጥሽ አይዞሽ። ጸሎትሽን አድርጊ፣ በርቺ። እግዚአብሔር አለ። አይዞሽ። ሀገራችንን ሰላም ያድርግልን። ሀገራችንን ሰላም ያድርግልን። የሀገር ሰላም የኛ ሰላም ነውና የታመመም የሚድነው የሞተም የሚጸድቀው ለሞተም ፍታት የሚፈታለት ሀገር ሰላም ሲሆን ነው። የታመመ የሚጠየቅበት የታሰረ የሚፈታበት ሀገር ሰላም ሲሆን ነው እና ሀገራችንን ሰላም ያድርግልን። ሀገራችንን ዳር እስከ ዳር ይጠብቅልን። የሰው ፍቅሩን ይስጠን። ሀገር ሰላም ትሁን። ሀገር ሰላም ትሁን። ሀገራችንን ሰላም 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 ያድርግልን። በየሃይማኖታችን ጸሎታችንን አጠናክረን እንቀጥልና ሀገራችን ሰላም ይሁንልን። እግዚአብሔር አምላክ ቄስን ከመንበሩ መንግስትን ከወንበሩ በሰላም በጤና ይጠብቅልን። የሚያፋቅረውን ሽምግልና የሚሰጠውን የሚያዋድደውን በሚዲያ ለማስተላለፍ የሁላችንም መልካም ፍቃዱ ይሁንልን። እግዚአብሔር እሱ ነው ሁሉም ነገር ማድረግ የሚችለው። ወላዲት አምላክ እንግዲህ ሀገራችንን ሰላም አድርጊልን። የኔ እናት እናታችን እንደማትጤን እንደማንበተን እናውቃለን። ያው የራሳችን ጸሎት የራሳችን አንድ ልብ አለመሆን የራሳችን አለመገናኘት ነው እና ለዚህ ሁሉ የሚያደርሰን እግዚአብሔር አምላክ ይጠብቀን። ሀገራችንን ወንዛችንን ሰላም ያድርግልን። አሜን። ሰላም ሆኑልኝ። አበረታቱኝ። ሰብስክራይብ እያደረጋችሁ ቤተሰብ አድርጉኝ፣ ወገን አድርጉኝ። ስተት ካለ ግን ቪዲዮ አዲስ ስለሆነ ብዙም ቪዲዮ አቀራረጽ ላይ ያን ያህል አይደለም እና ቪዲዮውን ይቅርታ እየተረጋጋው ሲሄድ በስነ ስርዓት እንትላለሁ። በዛ ላይ ስራ ቦታ ሆኜ ብድግ ቁጭ ነው የምለው። አቋርጣለሁ፣ ቀጥላለሁ፣ አቋርጣለሁ፣ ቀጥላለሁ። እንደዛ ነው የምሆነው። ያልሆነ ቃላት የምናገር ከሆነ ኮሜንት ላይ አስቀምጡልኝ። ቤተሰብ አድርጉኝ። ወገኖቼ፣ ዘመዶቼ፣ ወንድሞቼ፣ አባቶቼ፣ እናቶቼ ሰላም ሁኑልኝ። ሰላማችሁ ይብዛ።